እናንተ ሳምሪና ጂጂ ልጆቹን ለፋን ሰጡ። አረ ወይኔ አንቺ ልጅቱ ቆላት። ወይኔ ፈጣሪው ትዕግስቱን ስጠኝ። እውነት ማለት ነው። ሳምሪ ነገ ይጸጽተሻል። እግዚአብሔር ልጆቹን አድርገው አንቺን ምን አደረግሽልን ነው ይሉሻል። እውነት ይጸጽትሻል። እግዚአብሔርን ይጸጽትሻል። ጥሩ አይደለም እየሰራሽ ያለሽው። በእውነት ጥሩ አይደለም። ጥሩ አይደለም እየሰራሽ ያለሽው። ስለዚህ እንዴ አንቺ ታዲያ እንዴ ማበጅ እንደዚህ ሆነ እንደዚህ መቆላላት ምናምን ምን ታረጊያለሽ? ልጆችሽ ወይም ከቢሆን በታራቅሽ ማለት ነው። አሁን በኋላ አንቺ ህይወትሽ እሷ ምንም አታዋጣሽም። ህይወትሽ ልጆችሽና ባለቤትሽ ነበረ። እሺ ከባለቤትሽ ጋር ካልተስማማሽም ልጆችሽን መያዝ አለብሽ። እንዴት አንቺ ልጅ አልይዝም ትያለሽ? አምሻን እንዴ ነውር ነው እኮ እንደዚህ እኮ አይደረግም እኮ እግዚአብሔር ነውር ነው። በጣም ነውረኛ ነሽ በእውነት በጣም ማለት ነው። እንዴ አሳዝነኝ እውነት እንትና ፋኒ ማለት ነው። እኔ ቤት እንደሌለኝ እያወቁ አምጥተው ጣሏቸው። ማሳደግ አይሆንልኝም አሉ። ስለዚህ እኔ ምን ማድረግ አለብኝ? ደግሞ ቤት የለኝም ነበረ፣ ግን የዚህ ሀገር መንግስት እንትን ይላል አሉ። ደስ የሚለው ነገር ጀርመን መንግስት ልጅ ለልጅ ምናምን ቀልድ አያውቅም። አሁን ቶሎ ፕሮሰስ እንትን ብለው ሰጡኝና ልጆች አሁን የምለው ልጆች እንዴት አድርጎ ነው ልጆቹ ነው ማለት መስራት አለበት ይሄ ልጅ እግዚአብሔርና ያው እንግዲህ ቱቢ ሰራ ካልሆነ ሌላ ለመስራት ልጆቹ ትምህርት ሲሄዱ ከዘመን ያመጣቸዋል። እንዴ ብሎ ይሰራል። እንዴት እናቴቱ ጨከነኝ። ያቺማ መቼም ጨካኝ ናት። እግዚአብሔርና መቼም ጨካኝ ናት ማለት ነው። ጂጂማ እንዴት እናቴቱ ጨከነኝ እንዴ ልጆቹ እኮ ማደጋቸው አይቀርም፣ ችግር የለውም ያድጋሉ። ግን አንቺ ነገ ምን ልታያቸው ነው? እንደዚህ በሚዲያ እንዲጠራ አንዳንድ ጊዜ ማርያምን የተዋደደ ሰው እንደዚህ ሲረካከስ በእውነት በጣም ያስጠላል። በጣም የሚያስጠላው እውነት እንደዚህ ልክስክስክስክስክስክስ ትባባሉ እንድርከስከስከስከስከስከስከስ የፈጣሪ ያለ አብራችሁ እኮ ነው እንትን ያላችሁት። አብራችሁ ብዙ ነገር አሳልፋችኋል። በቃ ለልጆቻችሁ ስትሉ ብዙ ነገር እንትን ማለት ነበረባችሁ። ግን እሱ ምንም አላለም። እናንተ ናችሁ በቃ ያዙ ልቀቁኝ የምትሉት። ልጁን ያዝ አለ ጂጂማ። ልጁን ያዝ፣ እኔ ምንድ ያለብኝ ልጆቹን ያዝ። እና ይሄ ልጅ ምንድን ነው የሚያደርገው? ሰራተኛ ሊቀጠር ለዛ እኮ እናንተ እኔ እኮ ሰው ሀብታም ነበር የሚመስለኝ ቤት ምናምን ሲለክ ማስታወቂያ እንትን እያለ ነው ማለት እያስተዋወቀ ነው። እና ደግሞ የዚህ ሀገር ቤተሰብ ጸጉር ሊደርቅ ወደ ገቡ ማን የጀርመን መንግስት ደግሞ ማለት ነው ለልጅ ምናምን በጣም አሪፍ ነው። በቃ እንደዚህ ቀልድ ያቅም ማለት ነው። እና ሰጥቶኛል፣ ግን እኔ ችግር የለውም አይከብደኝም እያለ እና እየሄዳችሁ በዚያውም ቤተሰብ እሱን አበረታቱ፣ ሰብስክራይብ አድርጉት። ምክንያቱም እንግዲህ ወደ በዩቱብ ምናምን ነው የተዳደረኝ። ግን ልጆቹ ስራ ምሽም ስራ ጥሩ እንትን አይልም ስራ እነሱን ጥሩ ስራ አይሄድም። ስለዚህ እኔ በጣም ያሳዝነኝ በእውነት ሳምሪ በእውነት ይጸጽትሻል። እግዚአብሔር ነገ ይጸጽትሻል። አሁን ያስር ጊዜ ፉንም ግራ ገባ። በፊት እኮ ስትፖስቱ አብራችሁ ትፖስታላችሁ እንጂ አብራችሁ ነበረ በጋራ በቃ ረጋ ብለሽ ነበረ ፖስችው። አሁንም እጂ እንትን ስትይ ትፖስቻለሽ ማለሹ ነገር የለሽም። ምን እንዴ ምን ነሽ ነው? ትዲያር እኮ ማስከበሪያሽ ነው አይደል እንዴ? አንቺ ታዲያ ለምንድን ነው እንትን የምትይው? አርፈሽ አትቀመጭም እንዴ? አሁን ከተለያያችሁ በጣም ቅጣጣሽ እንዝናናለን ዱባይ እና ልጆችሽን ጥላሽ ተዝናንተሽ አንቺ የሰውነት ምንሽ የውሸት ደስታ እኮ ነው። አንቺ አሁን ሳምሪ እኮ እየተደሰተ አይደለም። ሳምሪ እየተደሰተ አይደለም። እግዚአብሔርን ደስታ የላትም እዩዋትማ ማለት ነው። እግዚአብሔርን እንዴ ነገ ይጸጽትሻል። የሚጸጽትሽን ነገር አታርጊ ነው የተባልሽው። አንቺ ልጆችሽን መያዝ አለብሽ። እኔማ 6 ኪሎ እንትን ብላ 6 ኪሎ ጨምሮ ነው ሄዱ ምናምን ስትል ነበር ጂጂ ማለት ነው። እሷ ምንም አይደለችም። እሷ እናት አይደለችም። አንቺ ሳምሪ ነሽ ኃላፊነት እንትን ማለት ያለብሽ ማለት በመሀል ላይ ልጅ ነው የሚጎዳ። እግዚአብሔርን አንዳንድ ጊዜ ማለት ነው ልጅ ነው የሚጎዳ እውነት ለመናገር ጸጉር እየደለቀ እንዳለው ንግዲ። ስለዚህ ሳምሪ ጸጽትሻል። ፋኒ ደግሞ አይዞ ምስኪን ታልፈዋለህ። ምንም የማይታለፍ ነገር የለም። ችግር የለውም ታልፈዋለህ። ግን ነገ ሳምሪ የሚጸጽትሽን ነገር አታርጊ።
በእውነት የሚጸጽትሽን ነገር ማድረግ የለብሽም። ጥሩ አይደለም። እንደዚህ ማድረግ የለብሽም። ነገ ይጸጽትሻል። ልጆች ያድጋሉ። እንደዚህ እኮ ህፃን ልጅ ሆነው አይቀሩም። አንቺ መቼ እንትን አልሽን፣ አንቺ መቼ እንትን አልሽን፣ እንደዚህ ያልሽን፣ እንደዚህ ያልሽን፣ እንደዚህ ያልሽን ይሉሻል። ስለዚህ ማለት ነው። ስለዚህ ልጆችሽ ጋር ብትሆኝ ነው የሚሻለው። ፋኒ ደግሞ እሱ እንዴት ነው አሁን ወደዚያም ወደዚህም ሲሄድ ፀጉሯን እየሰራት ምናምን እውነት በጣም እንግዲህ ልጆቹ አይከብዱም። ግን ደግሞ በዚህም የሚያፈላው ብዙ ጊዜ ሴት ናት ተበዳይ ሆና ስለምትታይ ብዙ ጊዜ እንዲህ ወንድም የታመቀ ሚስጥር አለው፣ የታመቀ ብዙ ችግር አለው። ግን ቢናገር ሴት ናት እንትን ማለት ብዙ ጊዜ ተደማጭ የምትሆነው ሴት ናት፣ ወንድ አይደለም። ወንድ ቢጎዳ ራሱ ብዙ ጊዜ ተደማጭ አይሆንም። እውነት ለመናገር ማለት ተደማጭ ስለማይሆን ለዛ ነው እንጂ ሌላ ነገር አይደለም። ብዙ ተነግራችሁ ማለት ነው። ስለዚህ ፋኒ ወንድም አይዞ ፈጣሪ ካንተ ጋር ይሁን ማለት ልጅ ማሳደግ ለወንድ ልጅ ይከብዳል። አሁን እነሱ ሴት ሆኖ እነሱ ቢያሳድጓቸው አንተ የሚሰጠውን ነገር ብትሰጥ አሪፍ ነው። ስትፈልግ እያገኘሃቸው ማለት ነው። ለአንተ አሁን ለወንዱ ልጅ ትንሽ ፈተና ይሆንብሃል። እሷ በቃ ጃኬት እየለበሰ ስፖርት እየጠጣ በቃ እየሰራ አሁን የምታደርገው ግራ ነው እየገባት እሷ ማለት ነው። በጣም ግራ ነው የገባት። ነገ ደግሞ ይጸጽታታል። ምክንያቱም ይሄ የማይሆን ነገር ስለሆነ ማለት ነው። የማይሆን ነገር ስለሆነ ነገ ይጸጽትሻል። ተይ ተብላለች። ከሰማች ማለት ግን አሰማም እሷ እናቲቱ። ምክንያቱም እናቲቱን አይተህ ልጁን ማወቅ ትችላለን። እናቲቱ እንደዚህ እናረጋለን፣ እንደዚህ እናረጋለን፣ እንደዚህ እናረጋለን እያለቻት ስለሆነ እሷ አሁን መስሚያ ጥጥ ነው። ምንም አትሰማህም። ስለዚህ አንተ ደግሞ እንትን ማለት የለብህም፣ መናደድ የለብህም ለማለት ያህል ነው። ወንድም አይዞ ያልፋል። እንግዲህ ልጆችን አይከብዱም። ዙሮ ልጆችህ ናቸው። ግን ደግሞ በወንድ ከሚያድጉ በሴት ቢያድጉ የበለጠ ደስ ይላል። አንዳንድ ጊዜ ወልዶ መለየት ለልጅ ዲያ ነው። እናቴትም ለልጅ ዲያ እግዚአብሔር ነው መታገስ። እንደዚህ ታግሶ ካለ ማለት መታገስ ይሻላል። ግን ያልፋል እልሃለሁኝ። ውዶች አበረታቱኝ። ሆነ ሰብስክራይብ ላይክ አድርጉልኝ። አስተያየታችሁን ኮመንት ላይ ጻፉ። ተው እንጂ ፌመስ አድርጉኝ። እውነት ፌመስ አድርጉኝ። ምን ችግር አለው ፌመስ መሆን? የማን ሚዲያ ተጠቃሚ ካርድ እየሞላሁኝ እንትን ከምን ፌመስ አድርጉኝ። በሌላ ቪዲዮ እስከመጣ መልካም ቆይታ፣ መልካም ምሽት ይሁንላችሁ። አመሰግናለሁ። ባይ ባይ።